በነገራችን ላይ የወጉ ርዕስ በአንጻሩ ይላል። የአበሻ ሴቶች እኛን ወንዶችን በብዙ ነገር ይበልጡናል። ለምሳሌ በዝነጣ ሴቶች ጠዋት ተነስተው 7 ልብስ ለክተው አንዱን ይለብሳሉ። እኛ ደግሞ አንዱን ልብስ ለ7 ወር ያክል እንለብሰዋለን። በእርግጥ ይሄ ድምዳሜ እኔንና እዚህ አዳራሽ የታደሙትን ወንዶች አይጨምርም። በተለይ እኔ በስመአብ እዘንጣለሁ። እሱ አይዘንጥ እንጂ ሲዘንጥ የደራሲዎች ላፎንቴ ነው የሚባልልኝ። በተቃራኒ አንድ የማውቀው ሰውዬ አለ። የሰርጉ ጊዜ የለበሰውን ሱፍ የመልሱም ቀን ለበሰው። ይህ ብቻ አይደለም፣ ለልጁ ክርስትናም ለብሶት ታየ። ይህን ያስተዋለ ጓደኛችን ምን ነው ብሮ አይለያችሁ ተብሎ የተዘፈነው እኮ ከሱፍ ጋር አይደለም ከሙሽራዋ ጋር። እስቲ ስለ ኑሮ እናወራ። እኔ በበኩሌ ገንዘብ ባንክ ውስጥ ማስቀመጥ ትቻለሁ። እንደ ሶሪያ ለማኝ የፊቱን ፈታ እያልኩ ነው የምኖረው። አይታችሁ እንደሆነ የሶሪያ ለማኝ ሃይገር ባስ ላይ ይለምንና በስነ ስርዓት ራይድ ተሳፍሮ የራት አስቤዛ ለመሸመት ፍሬሽ ኮርነር ይገባል። የሚገርማችሁ ነገር አንዳንድ ነገሮች ሲገጥሙኝ ምን አቀብጦኝ ነው ያንን የመሰለ የሰለጠነ ሀገር ጥዬ መጣሁ እላለሁ። በቀደም ዕለት ውሃ ልማቶች የ1 ወር የውሃ ክፍያ አልከፈልክም ብለው በረንዳ ላይ ያለውን ቆጣሪን በመጋዝ ቆረጡብኝ። የሚገርመው እኔ ውሃ ለመቆጠብ ካለኝ ፍላጎት የተነሳ ገላዬን ራሱ የምታጠበው ጂም እየሄድሁ ነው። በወር የምከፍለው ከ150 ብር የማይበልጥ ቢሆንም ቆጣሪውን መልሶ ለማስቀጠል 2000 ብር ቅጣት መክፈል አለብኝ። በአጭሩ የውሃ ልማት ሰዎች ለሕዝቡ ውሃ ከመሸጥ ቅጣት መሸጥ የበለጠ ያዋጣቸዋል። የሚገርመው ነገር ቆጣሪውን በሚቆርጡበት ሰዓት እኔ ቤት ተቀምጬ የነበረ ቢሆንም አልሰማው ሲመስለኝ ሲቆርጡት ደርሼ እንዳላስጥላቸው ቀስ ብለው ኮቴያቸው እንዳይሰማ ጫማቸውን አውልቀው በመጋዙ ላይ ድምፅ ማፈኛ ገጥመው ነው የቆረጡት። በጣም ተናደዱ። እልያዘ የቀረ ይቀራል እንጂ 2000 ብር ከፍዬማ አላስቀጥልም አለው። አንድ የሰፈራችንን ቴክኒሻን አስጠርቼ ከጎረቤት ውሃ ሳብልኝ ብዬ ለስራ ማስኬጃ 200 ብር ሰጠሁት። ከጥቂት ሰዓታት በኋላ ስመለስ የቤቴ ጠረን በስመ አብ ምን ልበላችሁ፣ የሆነ በድሮን የተመታ የሰገራ መምጠጫ ቦቴ መኪና። ቴክኒሻኑን ምን ጉድ ነው ስለው ይቅርታ ከጎረቤት ውሃ ስብልሃለሁ ብዬ በስህተት ሽንት ቤቱን ሳብኩት። ያው እንደምታውቁት ወይም እንደማታውቁት በሰለጠኑ ሀገሮች በረዶና ሱናሚ የቀላቀለ ዝናብ ቀኑን ሙሉ ዘንቦ መብራት አይቋረጥም። የሚገርማችሁ የሆነ ጊዜ ላይ በኒውዮርክ ከተማ ወክ እያደረኩ መንገድ ላይ የቆመ ዛፍ ነፋስ ገፍቶት ኤሌክትሪክ ገመድ ላይ ወደቀ። ከአሁን ኤሌክትሪክ ይቋረጣል ብዬ ሳስብ ጭራሽ ዛፉ በራ። እንዲህ ነው ስልጣኔ። በአንጻሩ የኢትዮጵያ ኤሌክትሪክ የደረሰ አዝመራ ማለት ነው። ትንሽ ካፊያ ሲነካው እምሽክ ይላል። እኔ ብዙ አይነት አማኝ ያውቃለሁ። ኢትዮጵያ ውስጥ የኤሌክትሪክ መኪና እንደሚነዳ ሰው ያለ አማኝ የሚኖር አይመስለኝም። እውነት መሆኑን አላረጋገጥኩም እንጂ የኤሌክትሪክ መኪና ባለቤቶች ባትሪ ሲጨርሱ መኪናቸውን በነዳጅ በሚሰራ መኪና አስጎትተው ጅቡቲ በመሄድ ቻርጅ ያስደርጋሉ ሲባል ሰምቻለሁ። እድል የሆነው መኪና የለኝም። ዜብራ ላይ ተገትሮ በማያገባው የሰው ቴስላ የሚቆጥር ሰው ካያችሁ እኔ ነኝ። በነገራችን ላይ የአዲስ አበባ አስፓልት ላይ ያለው የእግረኛ ማቋረጫ ለምን ዜብራ እንደሚባል አይገባኝም። ናሽናል ጂኦግራፊ ጣቢያ ላይ እንዳየሁት ዜብራ ከግንባሩ እስከ እግር ጥፍሩ ድረስ በደማቅ መስመር የተዥጎረጎረ ፍጥረት ነው። በአንጻሩ የከተማችን የእግረኛ ማቋረጫ መንገድ የሆነ ምን ልበላችሁ አመድ ላይ ናፕ አድርጎ የተነሳ የወፍጮ ቤት አህያ ነው የሚመስለው። እግረኛ መንገድ ላይ ቆሜ ባለመኪናው ሁላ ካሁን ያሻግረኛል ብዬ ሳስብ መኪናውን እንቁልልጭ እያለኝ ያልፋል። አሁንማ አሽከርካሪዎች እለፍ የሚል ምልክት ካሳዩኝ ራሱ አላምናቸው። አነጣጥረው ለመግጨት የሚያመቻቹ ነው የሚመስለኝ። ባለፈው የአንድ ክፍለ ከተማ ህዝብ በእግረኛ ማቋረጫው ዳር ተከማችቶ አሻጋሪ ይጠባበቃል።
ቢጫ የለበሱ ተለማማጅ ትራፊኮች መንገዱ ዳር ቆመው ዘናጭ ዘናጭ መኪኖችን በፈገግታ ያሳልፋሉ። እኛ እግራኞች ልንሻገር ስንቃጣ እዛው ባለህበት የሚል ምልክት ያሳዩናል። የሆነ ጊዜ ላይ መንገዱ ዳር ረጅም ጊዜ ከመቆማችን የተነሳ አብረውኝ ለቆሙ እግረኞች መሪ የመሆን ፍላጎት ውስጥ ያቆጠቆጠ። ወደ ተከማቸው እግረኛ ዞር አልኩና ጎበዝ ተከተሉኝ፣ ያለቀው አልቆ የተረፍነው እንሻገራለን። የሆነ ጊዜ ደግሞ ችሎ ማደር ብዬ የሰየምሁትን ጫማዬን እየነዳው ወደ ሰፈሬ ስገሰግስ ከኋላዬ አንዲት ድክም ያለች ላዳ አስፓልቱ ላይ ስታዘግም አየሁ። መኪናይቱን ብታዩት ታርጋ ያለው ዊልቸር ነው የምትመስለው። በጣም እየተጎተተች ስለምትሄድ ከኋላዋ ለሚከተሏት ዘመናዊ መኪኖች ስፒድ ብሬከር ሆና እንድታገለግል የተሰራች ነው የምትመስለው። ሹፌሩ ወዴት እንደሚነዳ አላወቅኩም። ሲመስለኝ መኪና መሰሏን ነገር የሆነ ራቅ ያለ ቦታ ጥሏት ለመመለስ እየነዳ ነው። አጅሬ እንደምንም እየተንፏቀቀ ደረሰብኝና በውቄ ይህ ፀሐይ ከሚዠልጥህ ግባ ልሸኝህ አለኝ። እምቢ እንዳልል ግብዣዬን ናቅ ብሎ በንዴት እንዳይገጨኝና በመኪናዋ ላይ ጉዳት እንዳላደርስ ሰጋው። በሩ እንዴት ነው የሚከፈተው ስለው እንደ ሰርዲን ክፈተው ብሎ መለሰልኝ። ገባው። እንደ ገባው ሾፌሩ ዳንቴል እንደሚሰራ ሰው ሁለት ሽቦችን አነካክቶ ሞተሩን ቆሰቆሰው። ከዚያ መብረቅ የመታው የአረብ ዲሽ የመሰለውን መሪ እየዘወረ ስናዘግም ከኋላ ያሉ መኪኖች የጥሩምባ ሩምታ ለቀቁብን። አይዞ አለኝ። አይዞ ክላክሱ ከደበረህ ሙሽራ የጫነ ሊሞዚን ውስጥ እንደተሳፈርክ ራስህን አሳምነው። ሰፈር እንደደረስኩ ውለታ መላሽ ያርገኝ ብዬ ለመውረድ ስቃጣ ውለታው እንደተጠበቀው ሆኖ 250 ብር ብቻ ክፈል አለኝ። በነፃ አይደለም እንዴ ስለው አባ በዚህ ዘመን ሬሳ እንኳን በነፃ አይሸኝም። ምን ማለት ነው? አንድ ጓደኛ አለኝ እንዴት እንደሆነ ሊገባኝ ባልቻለ ምክንያት በአንድ ጊዜ ከጋሪ ነጅነት ወደ መኪና ነጅነት ተሸጋገረ። በውቄ አልበላም አልጠጣም ብዬ ባጠራቀምኋት 7 ሚሊዮን ብር ቆንጆ ትራክ ፎርድ ገዝቻለሁ። ገና ዛሬ ልፈትሸው ስለሆነ የፍንጥር ምሳ ልጋብዝህ። እሺ አልኩ። መኪና ውስጥ ገብቼ አጠገቡ ተቀመጥኩ። ወደ ምግብ ቤቱ እየሄድን መኪናው የሌለ ይነጥራል። በሆነ ሲኖ ትራክና በዶዘር መሃል ለማለፍ ጥቂት ሜትሮች ሲቀሩት ጓደኛዬ ስልኩ አንስቶ ለሻጩ ደወልለት። ሄሎ፣ እኔ የምልህ የእጁ ፍሬን የት ጋ ነው ያለው? የተጠቆመውን ፍለጋ ሲዳብስ ካላስቸገርሁህ በየቤታችን ብንበላ ምን ይመስላል? በነገራችን ላይ በከተማችን ውስጥ ጀግና እያነሰ አጭበርባሪና ሌባ እየበረከተ ነው። ጀግና እንዲኖር ጀግና የሚፈጥር ማህበራዊ ሁኔታ ሊኖር ይገባል ብዬ አምናለሁ። ድሮ እኮ አንድ ሰው መንግስትን ተቃውሞ ከታሰረ ህዝቡ ግልብጥ ብሎ ሰላማዊ ሰልፍ ይወጣለት ነበር። የታሰረ አክቲቪስት ለማስፈታት የሚታሰሩ ሰዎች ሁሉ ነበሩ። እኔ አንዳርጋቸው ጽጌ ነኝ በሚል ስም ፕሮፋይል ፒክቸር የቀየረች ልጅ አውቃለሁ። ለትግሉ ስትል የራሷን ታይቶ የማይጠገብ ቆንጆ ፎቶ አውርዳ አንዳርጋቸው ጽጌን ባይታይም የማይጠገብ ፎቶ ከፍ አድርጋ ለጥፋለች። አሁን እንደዚህ አይነት ነገር ያለ አይመስለኝም። አሁን የኔ ጓደኛ በየነ አርፌ በተቀመጥኩበት እየደወለ በውቄ እስከ መቼ ስለ ሴት ጡት ትጽፋለህ? እንዲሁ በተደጋጋሚ ስለ ጻፍከው የጠባኸው ይመስልሃል? መቼ ነው ለነ አጅሬ የብዕርህን ጉልበት የምታሳያቸው? ህዝቡም እየጠበቀህ ነው እያለ ይጎተጉተኛል። እሺ ብዬ መንግስትን እንዳይሸጥ እንዳይለወጥ አድርጌ ሞልጬ ጽፌ ለጥፋለሁ እንበል። በማግስቱ እናጅሬ ከቀበና ብድግ አድርገው አዋሽ 40 ይመድቡኛል። ከዛ ደከመኝ ስለቸኝ ሳይል ያነቃቃኝን በየነን አግኝታችሁ በውቄ እኮ ታሰረ ብትሉት አልገረመኝም።
በመጨረሻ ላይ እኮ ትንሽ አንቀጭቅጮት ነበር ይላቸዋል። እንዲህ አይነት ሰዎች ባሉበት ዘመን አጭበርባሪዎችና ሌቦች እንጂ ጀግኖች ሊወለዱ አይችልም። በነገራችን ላይ ሌባ ስል ሌባ ከክፍለ ሀገር ይልቅ አዲስ አበባን የሚመርጥበት ምክንያት ግልጽ ነው። እኔ ብዙ ቦታ ዞር ዞር ብያለሁ። ለሌባ የሚመች የክፍለ ሀገር ከተማ አይቻለውቅም። አብዛኛው አዲስ አበባ አንድ ሌባ ስልክ ነጥቆ ሲሮጥ ቢመለከት ጥግ ይዞ ቆሞ እንደ አትሌት እያጨበጨበ ነው የሚሸኘው። በአንጻሩ የክፍለ ሀገር ከተሞች ሌቦችን የሚያስተናግዱበት መንገድ ሌላ ነው። በቀደም አንድ ለደህንነቴ ሲባል ስሙን የማልጠራው ከተማ ውስጥ አንድ ሴትዮ መንገድ ዳር እጃቸውን ወደፊት ወጥረው ሰልፍ ይጠበጥባሉ። ድንገት ከየት መጣ የማይባል ሌባ ላጥ አርጓቸው ሮጠ። ከዛ በአካባቢው ያለ ሰው ሁላ ያዘው ያዘው እየተባባለ ዱላ ያለው ዱላ፣ ዱላ የሌለው አጥር እየነቀለ፣ አጥር የሌለው ሐውልት እየነቀለ ሌባውን ማሳደድ ጀመረ። ከቀብር በኋላ ሴትዮዋን አግኝቼ ማዘር ሌባው ምን አይነት ሞባይል ነው የነጠቆት ስላቸው፣ ሞባይል አይደለም አነስ ያለች የፊት መስታወት ናት። ባለፈው ደግሞ አንድ ዲያስፖራ ጓደኛዬ አገር ሰላም ነው ብሎ ከውራይል ወደ መገናኛ የሚሄድ የሞላ ሚኒባስ ተሳፈረ። ወያላው ከጋቢናው ጀርባ ያለች ሙዳየ ምጽዋት ሳጥን ላይ ያስቀመጠው። ዲያስፖራው ቀና ብሎ ወደ ተሳፋሪዎች ሾፍ ሲያደርግ ከወደ አገጫቸው አካባቢ ተመሳሰሉበት። የአንድ እናት ልጆች ተደራጅተው አንድ ሚኒባስ ተከራይተው እንዳፈኑት ለመገንዘብ ጊዜ አልፈጀበትም። ሚኒባሱ በመገናኛ በኩል ሲያልፍ ጓደኛዬ እንደምንም ፊቱን በመስኮት አውጥቶ እርዱኝ ብሎ ጮኸ። መንገዱ ዳር የቆሙ ሽማግሌ ሰርተህ አትበላም ጅግር አለ። ባለፈው ደግሞ የነነዌ ጦም መያዣ ላይ አንዱ መርካቶ አካባቢ የሰረቀውን በግ አሸክመው ወደ ጣቢያ ሲወስዱ ታየሁ። ሌባው በፖሊስና በመንደሩ ሰው ታጅቦ ሲሄድ ምንም የመሸማቀቅ ስሜት አላሳየም። እንዲያውም ፊቱ ላይ ያለው ኩራት ብታዩት ስለት ለማስገባት የሚሄድ ነው የሚመስለው። እዚህ ሀገር አንድ ሰው የሰረቀውን ተሸክሞ መሄድ አለበት የሚል ያልተጻፈ ሕግ ያለ ይመስላል። ልጁ ምናልባት ከተያዝኩ ብሎ ነው መሰል ለአያያዝ የማያስቸግር አነስ ያለ ከሰውነቱ ቆለጡ የሚበልጥ ጠቦት በግ ነው የሰረቀው። እንዲያውም ሳስበው ሲሰርቅ እጅ ከፍንጅ የተያዘ ሰው የሰረቀውን ነገር ተሸክሞ ጣቢያ ድረስ የመሄድ ግዴታ አለበት የሚል ሕግ በአዋጅ ቢጸድቅ በከተማችን ያለ መኪና ስርቆት በአንድ የሚቀንስ ይመስለኛል። አንዳንዴ የሃይማኖት ማህደር በሆነችው ከተማችን ውስጥ እንዲህ አይነት ሰዎች ሊበቅሉ እንዴት ቻሉ ብዬ እመራመራለሁ። ሃይማኖት ስለ አንድ ነገር መጣልኝ። አንድ ፍቅሪዝም የሚባል ሃይማኖት የመሰረተ ልጅ አለ። ልጁ ተከታይ ለማፍራት ሲሞክር ተከታታይ ጥቃት ደረሰበት። እኔ ለልጁ ማስተላለፍ የምሞክረው ነገር ቢኖር ይሄን ነው። ወንድሜ፣ እዚህ ሀገር አዲስ ሃይማኖት መመስረት ቀርቶ አዲስ ፓርቲ እንኳን መመስረት ከባድ ነው። ዝም ብለህ ተመስርቶ ባለቀ ሃይማኖት ውስጥ ገብተህ ድርሻህን ብታነሳ ይሻልሃል። ሲጀመር ደምሳሽ የሚለው ስምህ የሃይማኖት መስራች ስም አይመስልም። ይህን ስም ወይ ሸሽገው ወይ አሸጋሽገው። ደማኤል ምናምን ብለህ ብታቀናብረው ቢያንስ ጃን ሜዳን የሚሞላ ተከታይ ታገኛለህ። በአሁኑ ጊዜ ትንቢት የሚናገር በቂ ሰው ስላለ አንተ ለለውጥ ያህል ያለፈውን ዘመን ተናገር። በዘይት መጸለይ የተበላበት ስለሆነ አንተ በዋዜ በዳጣ ምናምን ሞክር። ከሁሉም በላይ የሚለው ምልክትህን ቀይረው።
ይህ ምልክት ከፍቅር ጋር አይሄድም። ሽጉጥ ተኩሰ አፈሙዝ የምታበርድ ነው የሚመስለው። ከሃይማኖት ጨዋታ ሳንወጣ አሁን ስፈራው በከተማ ውስጥ በጣም የታወቁ ጋኔን የሚያስወጡ ሰው እያሉ አንድ ቀን የሆነ ዲፕሬሽን የሚያሰቃየው ወጣት በቤተሰቡ አማካኝነት መጣላቸው። ገና ወደ መድረክ ሲወጣ አባ ውጣ አሉና በመዳፋቸው ግንባሩን ጠረመሱት። አባ ድሮ ወታደር ስለነበሩ የመዳፋቸው ጥንካሬ የአድማ በታይ ዱላ ያስንቃል። አሰነዛዘራቸውን ብታዩት ጋኔኑን ለማስወጣት ሳይሆን ጋኔኑን እዛው ሰውየው ውስጥ እንዳለ ለመግደል የሚሞክሩ ነው የሚመስሉት። ወጣቱ በመጀመሪያ በትህትና ዱላቸውን ሲቀበል ቆየ። ከጥቂት ጊዜ በኋላ ግን አላስቻለውም፣ መመከት ጀመረ። ሲብስበት ሽል አለና አንዴ ኩልኩልታቸው ስር ደነበቀባቸው። አባ በጣም ተክዘው ወደ ጸሎት ቤታቸው ገብተው ለፖሊስ ደወሉ። ፖሊሱ ምን ገጠመዎት አባ ይላቸዋል። ላስወጣለት ስሞክር አስገባልኝ። ቀደም ስለ ዲፕሬሽን ሳነሳ አንድ ነገር ትዝ አለኝ። አይታችሁ ከሆነ ራስን ማጥፋት ድርጊት ከመቼውም ጊዜ በላይ እየበረከተ ነው። በዚህ አጋጣሚ ራሳችሁን የማጥፋት እቅድ ያላችሁ ሰዎች እዚህ ካላችሁ በወንድምነት የመመክራችሁ አንድ ነገር፣ አትቸኩሉ። ትንሽ ከታገሳችሁ እናንተን ለመግደል በፈቃደኝነት የሚተባበር አታጡ። ፍሬን የበጠሰ ሲኖትራክ ሊሆን ይችላል። የገጠር ሰርግ ላይ በታደማችሁበት የደስደስ የተተኮሰ ተባራሪ ጥይት ሊሆን ይችላል። በቅርቡ የሚለቀቀው ሲዝንቱ ኮቪድ ወረርሽኝ ሊሆን ይችላል። እዚህ ሀገር የሚያኗነር የለም እንጂ በጊዜ እንድትሞት የሚተባበረ ብዙ ነው። ባለፈው አንዱ ከ5ኛ ፎቅ ላይ ራሱን ወርውሮ ከሰከሰ ሲባል እንዴት እንደደነገጥኩ እኔ ነኝ የማውቀው። እኔ በህይወቴ አንድ ቀን ብቻ ከአፓርታማ 2ኛ ፎቅ ላይ ዘልያለሁ። እሱም የተከሰተው እንዴት ነው? ከፍቅረኛዬ ጋር እየተጫወትኩ እያለ ድንገት ባሏ የመኝታ ቤቱን በር አንኳኳ። በአጭሩ ራሴን ለመግደል ሳይሆን ራሴን ከግድያ ለማዳን ነው የዘለልኩት። በቀደም ለዚህ ፕሮግራም እየተዘጋጀው ቤቴን ዘግቼ ስልኬን አጥፍቼ ጠፋሁ። በ3ኛው ቀን 2 የልብ ጓደኞቼ የቤቴን በር ሰብረው ገቡ። ከእንቅልፌ ነቅቼ ምንድን ነው እላለሁ። ተመስገን 3 ቀን በተከታታይ ስጠፋ ጊዜ ራስን የገደልክ መስሎን ነው። ጤነኛ ነኝ፣ ምበለው አላጣሁም። ለምንድን ነው ራሴን ምገለው ምናምን አልኳቸው። ይቅርታ ጠይቀው ተሰናብተው ሊሄዱ ሲነሱ የተሰበረው በር ጉዳይስ አልኳቸው። አንደኛው አንተ ደህና 50 ሺህ ብር ብታወጣ ልታስጠግነው ትችላለህ፣ ጭራሽ እኔ ነኝ የማስጠግነው። ታዲያ እኛማ የማስገንጠያውን ከፈልን። በሉ አሁን ራሴን ለመግደል በቂ ምክንያት አለኝ። ቅድም የዓለም አቀፍ የሴቶችን ቀን በማስመልከት ስለ አበሻ ሴቶች ጀምሬ ነበር። አሁን የምዘጋው ስለ ፈረንጅ ሴቶች ያለኝን ተሞክሮ ለእናንተ ለወዳጆቼ በማጋራት ነው። አባቶቻችን ከፈረንጅ ጋር መዋጋት እንጂ ከፈረንጅ ጋር መጋባትን አላስተማሩም። አሜሪካን ሀገር ስኖር ቀን መንገድ ላይ ወክ እያደረጉ የሆነች የፈረንጅ ሴት አገኘሁ። የፈረንጅ ላጤ ሴቶች ውሻ ይዘው ነው ወክ የሚያደርጉ። ከሴትዮዋ ጋር ንግግር ለመጀመር ከፈለግ ከውሻዋ መጀመር አለብህ። ኪዩት ዶግ አልኳት። እንግሊዘኛ ለሚጠጥርባችሁ ውሻ ያምራል ማለት ነው። ውሻውን ብታዩት እኮ እንኳን ሊያምር አሞራ ያራበት የቀብር አስፈጻሚ መኪና ነው የሚመስለው። ፊቱን ስታየው ራሱ ጥገኝነት የመጠየቅ ሀሳብህን ያስቀይራል። ሴንኪው አለች። ስሙ ማን ነው አልኳት። ስሚዝ። ሃይ ስሚዝ አልሁና ጎንበስ ብዬ ግንባሩ እንዳበስኩት። ውሻው አጉረመረመና በዛ መከራ ፊቱ ገላመጠኝ። የሆነ ድብቅ አጀንዳ ይዤ እንደመጣው ገብቶታል። ስለ ውሻ ማውራት ጀመሩ። ስለ ውሻ ለማውራት ስለ ውሻ ማጥናትን ይጠይቃል። ፈረንጆች ብዙ አይነት ውሻ ነው ያላቸው።
ለምሳሌ ጀርመን ሼፓርድ ፑድል ቡልዶግ፣ ጀርመን ሾርት ሄርድ ፖይንተር፣ አውስትራሊያ ሼፓርድ፣ ዮርክሼር ቴረር ወዘተረፈ። በአንጻሩ እኔ በሀገር የማውቀው ሁለት አይነት ውሻ ነው፣ የቤት ውሻና የጎዳና ውሻ። ከኢትዮጵያ እንደመጣው ስነግራት ደስ አላት። በታሪክ የኃይለ ሥላሴና የአበበ ቢቂላ አድናቂ ናት። የሚገርምሽ የኔ አያት 2 ጊዜ አበበ ቢቂላ ቀድሞ ገብቷል አልኳት። አትሌት ነበር? አይ አትሌቶችን መንገድ የሚመራ ሞተረኛ ነበር። ተግባባን። አታምኑኝም? ቆንጆ ነህ አለችኝ። ቆንጆ ነህ ግን ጢምህን አታሳድገው። አጭር ሰው ጺሙን ሲያሳድግ የዕቃ ማጠቢያ ቡርሽ ነው የሚመስለው አለችኝ። አንድ ቀን ቤቷ ወሰደችኝ። ተሳሳምን፣ ከንፈሯን ሳምሁ። ከዛ አንገቷን ወረድ ብዬ ይሄ ቴዲ አፍሮ የፈረመበትን ቦታ ሳምሁ። ማለቴ ፈረመበት የተባለውን ቦታ ሳምሁ። ሆዷን አሳመችኝ። ከዛ ማጅራቴን ይዛ ወደ ታች ልትደፍቀኝ ስትል ይቅርታ በሰው ሀገር እንዳልሞትብሽ አስም አለብኝ። ደህና መተን